ደብረ ዘይት ማለት ተራራ ነው። ቅዱስ ያሬድ ለኢትዮጵያ ሁሉ ነገሯ ነው። ጾም ወደ እግዚአብሔር መንግስት ወደ እግዚአብሔር ፋሲካ የሚደረግ ጉዞ ስለሆነ አንድ ሰው ስለ ጾም ብቻ ዋጋ አያገኝም። መንፈሳዊ ጦርነት የሚካሄደው ቦታው ልባችን ነው። አንድ ክርስቲያን የእግዚአብሔር ገነት ነው። እኛ ላይ ሆነው እኛን ይዘው ንጽህናችን የሚያጎርፉትን ነገሮችን እየነቀሉ መጣል። እኛ የምንጠብቀው ክርስቶስ የሚመጣበትን ነው። ደብረ ዘይት የአብይ ጾም መካከለኛ ነው። ያ ማለት ከዘወረደ አንስቶ እስከ ትንሣኤ እሁድ ያሉትን እሁዶች ወይም ሳምንታት ስንቆጥራቸው ደብረ ዘይት አምስተኛው ሳምንት ወይም ደግሞ መካከለኛ ነው። ያ ማለት የአብይ ጾም ልብ መካከለኛ ሴንተር ነው ማለት እንችላለን። አብይ ጾም መንፈሳዊ ጉዞ ነው። መንፈሳዊ ጉዞ ማለት ያው እንደምናውቀው የመጀመሪያው ሳምንት ዘወረደ ነው የምንለው። ዘወረደ ማለት ክርስቶስ ከሰማይ የወረደበትን የምናስብበት ነው። ከዛ በኋላ እነዚህን 8 ሳምንታት አልፈን ትንሣኤ እናከብራለን። ትንሣኤ ስናከብር እያንዳንዱ ሰው ከዘወረደ ጀምሮ በመንፈሳዊ ሕይወቱ እያደገና እየጎለበተ በጾም የነፍሱን ድካም የነፍሱን ኃጢአትና እርኩሰት እያነጻ እያጠበ የጌታ በዓል ወደሆነው የበዓላት ሁሉ አክሊል ወደሆነው ወደ ትንሣኤ ይሄዳል። አሁን እዚህ ላይ በደንብ ማየት ያለብን ትንሣኤ ዓመታዊ መታሰቢያ በዓል አይደለም። ትንሣኤ ትክክለኛ እግዚአብሔር ጋር የምንነሳበት ሱቱፋነ ክርስቶስ የክርስቶስ ተሳታፊዎች የምንሆንበት በዓል ስለሆነ ሁላችንም በጾም ራሳችን እያነጻን የምንጓዘው ወደ ትንሣኤው ነው ማለት ነው። ስለዚህ ይሄ የጾም ጉዞ ወደ ትክክለኛው የጌታ ደስታ መግቢያ ወደ ትንሣኤው መሳተፊያና የሞተውን ሕይወታችንን የሞተውን ስጋችንን ወደምናስነሳበት በመንፈስ ቅዱስ ሕያዋን ሆነን ክርስቶስን የምንመስልበት ጾም ነው። ቅዱስ ያሬድ ለኢትዮጵያ ሁሉ ነገሯ ነው። እውነት ለመናገር እግዚአብሔርን በምታመሰግንበት ምስጋና ሁሉ ቅዱስ ያሬድ የሌለበት ምንም ነገር የለም። ቤተክርስቲያን አንደበቷ ነው፣ አፏ ነው። ኢትዮጵያዊ ባስልዮስ የምንለው ለዚህ ነው። ምክንያቱም ቅዱስ ባስልዮስ የዓለም አቀፋዊቷን ቤተክርስቲያን ስርዓት የሰራባት ነው። ቅዱስ ያሬድ ደግሞ ቤተክርስቲያን በተለየ ሁኔታ ደግሞ እያንዳንዱ ስርዓት አምልኮዋን፣ ህልውናዋን፣ ኑሮዋን፣ መንፈሳዊ ጉዞዋን ሁሉ የሚያስተካክል መንገድ የጠረገ ታላቅ አባት ነው። ጌታችን ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 24 ላይ እንደምናነበው 23 ላይ አስቀድሞ በባህሪያቸው በጣም የተበላሹትን ስብዕናቸው በስነ ምግባራቸው በጣም የሞተ ስብዕና ያላቸውን የአይሁድን ካህናት የአይሁድን ጸሐፍት የአይሁድን ሊቃነ ካህናት ሰዱቃውያን ፈሪሳውያንን ከወቀሰ በኋላ ወይም ደግሞ ከገሰጸ በኋላና እነሱ ያሉበትን መንፈሳዊ ደረጃ ከተናገረ በኋላ እንደተለሰኑ መቃብሮች ናችሁ ብሎ ስጋቸው የሚንቀሳቀስ ነው፣ በውስጣቸው ያለችው ነፍሳቸው ግን እንደሞተች እግዚአብሔር በዛ በአዳም ላይ እፍ ብሎ ያስገባትን የህይወት መንፈስ የሌላቸው ስጋዊ ብቻ የሆኑ ሰዎች እንደሆኑ እየተናገረ ከመጣ በኋላ መጨረሻ ላይ አንድ የሚናገረው ነገር አለ። ኢየሩሳሌም ሆይ እነሆ እኔ ወደ አንቺ መጥቼ ዶሮ ልጆቿን ጫጩቶቿን እንደምትሰበስብ ልሰበስብ ወደድኩ፣ አንቺ ግን እምቢ አልሽ እያለ ይመጣና ምን ይላል? እነሆ ቤታችሁ የተፈታ ሆኖ ይቀርላችኋል የሚል ነው። ምዕራፍ 24 ላይ ያን የተፈታ ይሆናል ያለውን ቤተ መቅደስ ጥሎት ወጣ። ጥሎት ከወጣ በኋላ ቀጥታ ወዴት ሄደ? ወደ ደብረ ዘይት ሄደ። ደብረ ዘይት ማለት ተራራ ነው፣ የተራራ ስም ነው። ደብር ማለት ተራራ ማለት ነው በግዕዝ። ዘይት ማለት ደግሞ ወይራ ማለት ነው። ደብረ ዘይት ማለት በወይራ የተከበበ በወይራ የተመላ ወይራ የሚያበቅል ወይራ ያለበት በወይራ የተሸፈነ ተራራ ማለት ነው። ስለዚህ ክርስቶስ ወደዛ ሄደ። በኋላ በሐዋርያ ስራ ላይ እንደምናገኘው ያረገውን በዛው ተራራ ነው። ስለዚህ ስለ ምጽአቱም የነገራቸው በዛ ነው፣ ያረገውም በዚያ ነው። የምናስታውሰው ሲያርግ 2 ነጫጭ የለበሱ መላእክት መጥተው ነበር። እነዚህ መላእክት ምንድነው ያሉት? ክርስቶስ እንዲሁ እንዳያችሁት እንዲሁ ይመጣል ነው። ስለዚህ በደብረ ዘይት እንዳረገ በደብረ ዘይት ይመጣል። ደብረ ዘይት ማለት ምጽአቱን የቤተ መቅደሱን መፍረስ የተናገረበት፣ የኢየሩሳሌም መጥፋት፣ ኢየሱስን መምጣት። እነዚህ 3 ነገሮች ናቸው ደብረ ዘይት ላይ የምናስባቸውም ወይም የምናከብራቸው። አንዱ ተፈጽሟል፣ 2ቱ ግን ወደፊት የምንጠብቃቸው ናቸው። ደብረ ዘይት የወይራ ተራራ ነው። ክርስቶስ ከሌሎቹ ተራሮች ብዙ ተራሮች አሉ እንደምናውቃቸው። እነዚህ ተራሮች መርጦ ለምንድን ነው ወደዛ ተራራ የወሰዳቸው የሚለውን ስንመለከት 2 ነገሮችን ማየት እንችላለን ባጭሩ። አንደኛው ደብረ ዘይት የኦሪት ምሳሌ ነው። ኦሪት ማለት በራሱ ትርጉሙ መብራት ማለት ነው። ደብረ ዘይትም ዋናው በዘሌዋውያን ምዕራፍ 24 ላይ እንደምናገኘው እስራኤላውያን ሄደው ወደ ደብረ ዘይት ተራራ የተቀጠቀጠና የጠራ ጥሩ የሆነ የወይራ ዘይት ያመጡና ለካህናቱ ይሰጣሉ። ካህናቱ ያበሩታል። ያ መብራት የሚበራው ግን የት ብቻ ነው? ቤተ መቅደሱ ብቻ ነው። ስለዚህ ኦሪት ያበራችሁ ለማን ነው? ምን ይላል ቅዱስ ቄርሎስ? ኦሪት ያበራችሁ በየት ነው? ቤተ መቅደሱ ነው። ቤተ መቅደሱ ደግሞ የት ነው ያለው? አንድ ቦታ ላይ። ዳዊት እግዚአብሔር ታወቀ በይሁዳ፣ እግዚአብሔር በይሁዳ ታወቀ ብቻ ነው ያለው፣ በዓለም አላለም። ስለዚህ በይሁዳ ብቻ እግዚአብሔር እንዲታወቅ ያደረገው ያ መብራት ብቻ ነው። አሁን ግን አማናዊ ፀሐይ ክርስቶስ ፀሐይ ጽድቅ ብሎ ሚልኪያስ የተናገረለት የጽድቅ ፀሐይ ክርስቶስ ሲመጣ ግን የመጣው በየት ነው? በቤተ መቅደሱ በኩል ነው የመጣው።
በነቢያት ትንቢት በኩል በበሩ ነው የመጣው። በበሩ መጣ፣ የነቢያት ትንቢት ፈጸመ፣ በኦሪት ገባ፣ የኦሪትን ትእዛዝ ፈጸመ። በመብራቱ ላይ ፀሐይን ሰራ። ፀሐይ ሆኖ መጣ። ብርሃኑ ሲመጣ መብራቱን ሸፈነው ማለት ነው። ስለዚህ መብራቱ ከአሁን በኋላ አያስፈልግም። ደብረ ዘይት ላይ ይህንን የሰራው ለዚያ ነው። ሁለተኛው እና በጣም ማየት ያለብን ደብረ ዘይት እንዳልኩት የዘይት ተራራ ነው። የዘይት ተራራ ስለሆነ ዘይት ደግሞ መብራት ነው። በማቴዎስ ምዕራፍ 25 ላይ ስለ ደናግሎቹ አለ። ዘይት ያልያዙና ዘይት የያዙ ደናግል ተብለው ደናግሎቹ ከሁለት ተከፍለዋል። አንደኞቹ ጠቢባን ናቸው፣ ሁለተኞቹ ደግሞ ሰነፎች ናቸውና ሰነፎቹ ያልያዙት ዘይት ነው። ሃይማኖት ይዘው ምግባር ያልያዙ ሰዎች ማለት። ስለዚህ ደብረ ዘይት ተራራው የዘይት መመረቻ፣ የዘይት መውጫ፣ ዘይት የሚፈልቅበት የወይራ ዘይት የሚገኝበት ስለሆነ ሲሄድ በዚህ እንዳስቀመጥኳችሁ ስመጣም በዚህ ላገኛችሁ ማለቱ ነው። ሃይማኖት ከምግባረ ሰናይት ጋር ይዛችሁ ጠብቁኝ ማለቱ ነው። ዘይት ይዛችሁ ጠብቁኝ ማለት ያለ ዘይት እንዳትጠብቁኝ። ያለ ዘይት ከጠበቃችሁኝ ሙሽራው ሲመጣ ይዘጋል። ያን ጊዜ ዘይት የሚሸጥላችሁም የለም። ስለዚህ ዘይት ባለበት አስቀምጦን እየሄደ ነው ማለት ነው። ስለዚህ ምግባረ ሰናያትን፣ መልካምነትን፣ ምጽዋትን፣ ጾምን፣ ጸሎት እነዚህ ክርስቲያናዊ ስነ ምግባር የምንላቸውን ሁሉ ፈጽመን ዘይቱን በማሰሯችን ይዘን መብራቱን ደግሞ ይዘን ሙሽራውን እንድንጠብቀው ነው በዘይት ቦታ ያስቀመጠን። ቅዱስ ያሬድ ደብረ ዘይትን የጾሙ መካከል ላይ አድርጎ ሰርቶልናል። ያለ ፍጻሜ ምንድን ነው የሚለውን የተወሰነ ነገር እንየው። ያለ ፍጻሜ መቼ ይሆናል፣ ይህ መቼ ይሆናል ብለው ሲጠይቁት በዛን ጊዜ ፀሐይ ይጨልማል፣ ከዋክብት ይወድቃሉ፣ ጨረቃም ብርሃን አትሰጥም፣ የሰማያት ኃይል ይናወጻል። ያን ጊዜ ተጠንቀቁ፣ ማንም እንዳያስታችሁ ብሎ ይናገራል። እንዳያስቷችሁ ተጠንቀቁ የሚለውን ቃል ብንመለከት በስሜ ብዙ ይመጣሉ፣ ሐሰተኞች ነቢያት፣ ሐሰተኞች መናፍስት፣ ሐሰተኛ ክርስቶሶች ይመጣሉ ብሎ እንደተናገረ አንድ ክርስቲያን የሚያስበው በሕይወት ዘመኑ እነዚህ ምልክቶች፣ እነዚህ የክርስቶስ መምጣት የተነገሩት ተአምራቶች ወይም ደግሞ ምልክቶች ሁሉ በሕይወቱ ስለሚኖሩ ሁልጊዜም ቢሆን ተጠንቅቆ እንዲኖር ነው ክርስቶስ ሁሉ ተጠንቀቁ ብሎ የተናገረው። ቅዱስ ዮሐንስ አፈወርቅ ማቴዎስ ወንጌልን በተረጎመበት ድርሳኑ ፀሐይ ይጨልማል የሚለውን ሲያብራራ ምን ይላል? ፀሐይ ይጨልማል አለ እንጂ ይጠፋል አላለም። የሚጠፋው ከሁሉም ዓለም ጋር በአንድ ላይ። ታዲያ እንዴት ነው የሚሆነው ካለ በኋላ የክርስቶስ ብርሃን የፀሐዩን ብርሃን ስለሚሸፍነው ልክ አሁን ከዋክብትን በቀን ስናያቸው የሉም። ለምንድን ነው የሌሉት? ጠፍተው አይደለም። ጠፍተው ሳይሆን የፀሐይ ብርሃን ሸፍኗቸው ነው። የክርስቶስ ብርሃን ፀሐይን፣ ከዋክብትን፣ ሌሎችን ብርሃን ይሸፍናቸውና እነሱ እንደማይታዩ እንደሌሉ ይሆናሉ። እጅግ አስፈሪ በሆነ እጅግ በጣም በከፍተኛ የሚመጣበት ነው ማለት ነው። እዚህ ላይ አንድ የምናየው ነገር የባለፈው ምጽአቱ እጅግ በትትና ነው የመጣው። የተወለደው በቤተልሔም ዋሻ ነው። ሁሉም አልተቀበሉትም። እነ ሄሮድስ አሳደውታል። ፈሪሳውያን፣ ሰዱቃውያን አሳደውታል። በእግዚአብሔር መልክ ሲኖር ሳለ የባሪያ መልክ ይዞ ስለመጣ ተንቀዋል፣ ተተፍቶበታል፣ ተጠልተዋል። ዓለም አልተቀበለውም። ቅዱስ ዮሐንስ እንዳለው በኋላ የሚመጣው ግን እንደዚህ አይደለም። በባሪያ መልክ አይደለም የሚመጣው። በባሪያ መልክ አይደለም ስንል የሰውን ስጋ ትቶ አይደለም፣ በለበሰው ስጋ ነው የሚመጣው። ነገር ግን በእግዚአብሔርነቱ መልክ ነው የሚመጣው። እግዚአብሔር ገሃደ ይመጽእ ወአምላክነ ኢያረምም፣ እሳት ይነድድ ቅድሜው። እግዚአብሔር ግልጽ ሆኖ ይመጣል፣ በፊቱም እሳት ይነዳል፣ አምላካችንም ዝም አይልም እንደተባለ በሐዲስ ኪዳን ስጋ ለብሶ የመጣው የዳዊት አምላክ የዳዊት እግዚአብሔር አሁን የሚመጣው በዚያ እጅግ አስፈሪ ለሚሆን ፍጥረት ሁሉ በሚያዩ ማንም የእሱን አምላክነት ላለመቀበል በሚችልበት አይደለም የሚመጣው። ራዕየ ዮሐንስ ምዕራፍ 1 ላይ አሕዛብ ሁሉ ወፍቶ ያለቅሳሉ፣ የወጉትም ያን ጊዜ ያዩታል ያለው አምላክ እንደሆነ ያውቁታል፣ ያምኑታል። አምላክ አይደለም ለማለት የሚያስችል ምንም አይነት ምክንያት የላቸውም። ምክንያቱም ሁሉ በእጁ ሆኖ ነው የሚመጣው። በፊቱ እሳት እየነደደ ነው የሚመጣው። ቅዱሳንን እያስገረመ ነው የሚመጣው። ቅዱስ ጳውሎስ በተሰሎንቄ መልእክቱ ሁለተኛይቱ ማለት ነው ምዕራፍ 1 እንደተናገረ ቅዱሳንን ያስገርም ዘንድ ይላል። ምጽአቱ ቅዱሳንን የሚያስገርም ነው። እሳት የሚነደው ያ እግዚአብሔር ብሎ የገለጸው ምድርንም ለፍርድ የሚጠራት እግዚአብሔር እዚህ ላይ ግን ምን አለ? ክርስቶስ ኢየሱስ ነው ማለት ነው። ስለዚህ ክርስቶስ ኢየሱስ በፊቱ እሳት እየነደደ ይመጣል። በመላእክት በኃይል ሁሉ በፊቱ እየራደ ያን ጊዜ የማይርድ ማንም ሳይኖር እጅግ አስፈሪ በሆነ ተአምር እና ኃይል ይመጣል። ያን ጊዜ ቅዱሳንም ኃጥአንም ይፈራሉ። ያን ጊዜ የማይደነግጥ በፊቱ የማይርድ የለም። አረጋዊ መንፈሳዊ እንደሚለን አስተፌሶሙ ለፍቁራኒሁ ወያደነግጽ ለማእምራን፣ አዋቂዎችን የሚያስደነግጣቸው ደግሞ ወዳጆችን ደግሞ ደስ የሚያሰኛቸው። እዚህ ቅዱሳን በመገረም እና በደስታ እሱን ለመቀበል የሚያስደነግጣቸው፣ ኃጥአንን ደግሞ በፍርዱ በፊቱ በሚንበለበለው የእሳት ሰይፍና መለኮታዊ እሳት የሚያስደነግጣቸው ሁኖ ይመጣል። ቅዱስ አትናቴዎስ ክርስቶስን ስለኛ ሰው ስለሆነ፣ ስለኛ ስለሞተ፣ ስለኛ መከራ ስለተቀበለ፣ ስለኛ ስለደከመ፣ ደካማ ሆኖ ስለመጣ፣ በቤተልሔም ዋሻ ስለተገኘ እነሱ ይንቁታል። እኛ ግን ለእኛ እንደመጣ ስለምናውቅ እናከብረዋለን። እነሱ በናቁት ቁጥር የኛ ክብር ግን ይጨምራል። ለምን ከተባለ እንደዚያ የሆነው ከፍቅሩ የተነሳ ነውና። አንድ ሰው ስለ እኔ ብሎ ዋጋ ቢከፍልልኝ እና ዝቅ ቢል ስለ እኔ ብሎ እንዳደረገው ስለማቅ ያን ሰው አልንቀው። ልክ እንደ ፊያታዊ ዘይማን አይነት ህሊና ነው ያለን። ፊያታዊ ዘይማን መስቀል ላይ የሚያየውን ክርስቶስን በሰማያት እንዳለ
የመንግስት ባለቤት እንደሆነ የሰማይ መንግስት የሱ እንደሆነች አምኖ ነው ያን ያደረገው። ተዘከረኒ እግዚኦ ውስተ መንግሥትከ፣ አቤቱ በመንግስት በመጣ ጊዜ አስበኝ ብሎ የተናገረው ማለት ነው። ስለዚህ እንደዚህ አይነት ነው እኛ ያለን። እኛ ቤተልሔም ስናስብ ጽርሐ አርያምንም አብረን እናስባለን። እኛ ቀራንዮን ስናስብ በኪሩቤል ጀርባ ላይ ያለውን እናስባለን። መጽሐፍት ክርስቶስ ሰው እንደሆነ እንደነገሩን አምላክ እንደሆነም ይነግሩናል። ስለዚህ ሰውነቱንም ይዘን አምላክነቱንም ይዘን ነው የምንቀጥለው እንጂ ሰውነቱን ብቻ ይዘን አምላክነቱን አንተውም። አምላክነቱን ብቻ ይዘን ደግሞ እንደ ንስጥሮሳውያን ደግሞ ሰውነቱን ብቻ አንተውም። ሁለቱን አዋህደን ነው ማለት ነው እኛ የምናምነው። ያን ጊዜ በሰውነቱ በክብረ ትፍሥሕት በግርማ መለኮት ሲመጣ መልካም ስነ ምግባር ካለን በሱ እንገረማለን፣ በደስታ መገረም እንሄዳለን። ወደ ዘላለም መንግስቱም እንድንገባ ምጽአቱ ደስታ ይሆንልናል ማለት ነው። ዮሐንስ በራእዩ ጌታ ኢየሱስ ሆይ ና የሚለው መምጣቱን እንመኘዋለን፣ መምጣቱን እናስበዋለን፣ መምጣቱን ሁል ጊዜም እንናፍቀዋለን ማለት ነው። ይሄ ግን መከራ የሚሆንባቸው ደግሞ አሉ። በሱ የማያምኑ ሰውነቱን ብቻ አይተው አምላክነቱን የካዱ መድከሙን አይተው ኃያልነቱን የናቁ ሰው መሆኑን አይተው እሱን ከአምላክነት ያወጡ ከሥላሴ ያወጡ ሰማይና ምድርን የፈጠረው ጌታ እርሱ እንደሆነ እሱን የዘነጉ ያን ጊዜ ሲመጣ በፊቱ ያለቅሳሉ። ግን ልቅሶ ምንም ጥቅም የለውም። ያን ጊዜ ንስሐ የለም። የንስሐ በር የምሕረቱ በር ይከለከላል። ማንም ሰው በፊቱ የሚጸልይም የሚማልድም የለም። ሁሉም በራሱ ይቆማል። ሁሉም ስለ ራሱ ይጨነቃል። ይህን የምናስብበት ነው ደብረ ዘይት። ስለዚህ ምጽአቱ ለኛ ደስታችን ነው። ምጽአቱ ለኛ ሕይወታችን ነው። ምጽአቱ ለኛ ዓለም ያላወቀው ክብራችን የሚገለጽበት ነው። በነገራችን ላይ በዚህ ዓለም ትልቁ ስርቆት ማለት ራስን ማሰረቅ ነው። ትንቢተ ሐጌ ላይ አንድ የምናገኘው የሚገርም ቃል አለ። ምን የሚል ነው? በመንገዳችሁ ላይ ልባችሁ በሱ ይሁን የሚለውን አባቶቻችን ሲተረጉም በተለይ ቅዱስ ቄርሎስ ዘእስክንድርያ ሲተረጉም ምን ይላል? መንገዳችን የተባለው ምንድን ነው ካለ በኋላ መንገዳቸው የተባለው ይሄ የህይወታችን መንገድ የምንኖርበት ሃይማኖታችን ነው። ስለዚህ በምንኖርበት በምንጓዝበት የሃይማኖት ህይወታችን በሚጓዝበት በእያንዳንዱ ሁሉ ነገር ጥቃቅን ነገሮች ሁሉ እንዳያርፉን ልባችን እዚያ ላይ ይሁን። ንቃት የሚባለው ይሄ ነው። ጻፉ ላይ የወይን አትክልታችን ወይናችንን የሚያበላሹ ረቂቅ ቀበሮችን አጥምዳችሁ ያዙልኝ ይላል። ይሄ ንቁና የአጥምዱ አንድ አይነት ቃል ነው። አጸደ ወይን የተባለው እኛ ሰውነት ነው፣ ህዋሳቶቻችን ናቸው፣ አይምሯችን ነው፣ ልባችን ነው። የመዳናችንም የመጥፊያችንም መንፈሳዊ ጦርነት የሚካሄደው ቦታው ልባችን ነው። ልባችን መልካም ነገርን የመቀበል መጥፎ ነገርን የሚያምጣት ሰይጣንም በውስጣችን የሚናገረው በልባችን ነው። አረጋዊ መንፈሳዊ እንደሚለን መንፈስ ቅዱስም ደግሞ መልካሙ ነገር የሚመክረን በልባችን ነው። ከዚህ ልባችን ከመጥፎም ከመልካምም ይሰማል። አንድ ክርስቲያን የእግዚአብሔር ገነት ነው። መልካም ከሰራ የእግዚአብሔር መኖሪያ ይሆናል። ስለዚህ በዚህ ገነት ውስጥ ሌሎች ረቂቅ ቀበሮች ኑረው ገነቱን የሚያበላሹ የእግዚአብሔር ገነት ከመሆን የሚያወጡ አትክልቱን የሚቆርጡ አትክልት የዛሉት መልካም ስነ ምግባር ሰናያት ናቸው። ስለዚህ መልካምነትን ምጽዋትን የሚያበላሹ ጾምን የሚያበላሹ ስግደትን የሚያበላሹ ፍቅርን የሚያበላሹ ስነ ምግባሮቻችን ህይወታችን ወደ ክርስቶስ የምናደርገውን ናፍቆት የሚያዘገዩ ፍጥነታችን የሚያዘገዩ የጽድቅ ስራችን ሁሉ የሚያንኮላሹ የሚያጨነግፉ መንፈሳዊ ጭንግፍና እንዲደርስብን የሚያደርጉ እነዚህ ረቂቅ ቀበሮች የተባሉትን አጥምዳችሁ ያዙ ማለት ንቁ ነው። ሁልጊዜም ቢሆን በህይወታችን እነዚህ ነገሮች ወደኛ እንዳይገቡ ከገቡ ደግሞ ይዞ አጥምዶ ይዞ ቶሎ ለማስወጣት መጣር ነው። ማጥመድ የተባለው ምንድን ነው? እነዚህን በእኛ ውስጥ ሆነው ጽድቃችንን የሚያጠፉ የሚያበላሹ እና አይምሯችን ዲስትራክት የሚያደርጉ የሚያባክኑ ለእግዚአብሔር እንዳንገዛ የሚያደርጉንን ረቂቅ ሀሳቦች ያ ማለት ቅድም በሶሎሞን አነጋገር ረቂቅ ቀበሮች አጥምደን እንይዘው የመጀመሪያው ወደ እግዚአብሔር በመጮህ ነው። እሱም በመጥራት ጥበቃን እንዲሰጠን እሱ እንዲጠብቀንና ልመናችን ስጠኝ ከማለት ሳይሆን አስተካክለኝ። አንድ ሰው ስለ ጾም ብቻ ዋጋ አያገኝም። ዋጋ የሚያገኘው ከፍቅር ጋር ከሆነ ነው እንጂ ጾሙ ያለ ፍቅር ከሆነ ምንድን ነው ማለት ነው? ረሃብ ነው። በስድስቱ ቃላት ወንጌል ስናስብ ክርስቶስ ያን ጊዜ በጎቹን በቀኙ ፍየሎቹን ደግሞ ኃጥአን ነው በግራው አቁሞ ነው እነዚህን ጥያቄ የሚጠይቀው እና የመጀመሪያው ነገር ብዙ ነገር አለ የሚጠየቅበት የሚያስፈርድበት። ምሳሌ ተጠምቀሃል አልተጠመቅም፣ አምነሃል አላመንክም፣ በወንጌል የተዘረዘረው ብዙ ነው። ምን ማለት ምን እንዴት መሆን እንዳለብን፣ ጸለይሃል አልጸለይክም፣ ጾመሃል አልጾምክም የሚባል ብዙ ነገር አለው። ግን በተለይ ይሄን ያደረገው ምንድን ነው ብለን ማየት አለብን። እውን ጌታ እንደዛ ብሎ ቀጥታ ፊት ለፊት እንደዛ ብሎ ነው ወይ የሚናገረው የሚለውን ማየት አለብንና በዋናነት እዚህ ላይ በደንብ ስናይ ምን ነው ማየት ያለብን? ጾም ወደ እግዚአብሔር መንግስት ወደ እግዚአብሔር ፋሲካ የሚደረግ ጉዞ ስለሆነ በጉዞ ውስጥ ንጽህናችን ጠብቀን እንጓዝ። አባቶቻችን ተጉዘው የደረሱት እግዚአብሔርን ወደ ማየት ምሳሌ ማየት ያለን ሙሴ 40 ቀን በደብረ ሲና ቆይቷል። እግዚአብሔርን አይቷል። ከእግዚአብሔር ጋር ነበረ። ሌሎቹ ነቢያት አይደለም ከሙሴ ጋር የምነጋገረው። ሌሎቹ የማነጋገራቸው በህልምና በራእይ ነው። ሙሴ ግን ገጽ ለገጽ ፊት ለፊት ቃል አፍ ለአፍ
ሙሴ ጋር እነጋገራለሁ ብሏልና ሙሴ ከሁሉም በላይ ከፍ ያለበት አንደኛ ጾም ነው። ጾም በንጽህናና በጉዞ ነው። ስለዚህ ሙሴ ጾሞ የት ነው የደረሰው ከተባለ ደብረ ኮሬብ ነው የደረሰው። በደብረ ኮሬብ ቀጥታ የተገናኘው ማን ጋር ነው? እግዚአብሔር ጋር የተገናኘ። በዚህ ዓለም ቅዱሳን በጣም ብዙ አይተዋል። ባህር ሲከፈል አይተዋል። ባህርም ከፍለዋል። ፀሐይን አቁመዋል። በጣም ብዙ የሚያስገርም ስራ ሰርተዋል። እነዚያ የሚያስገርሙ ነገሮች ግን በደብረ ዘይት በኩል ከተገለጸውና ከክርስቶስ ምጽአት ጋር ሲነጻጸሩ ግን ምንም ናቸው። ስለዚህ ሙሴ ተመልከቱ፣ ሙሴም ወይም ኤልያስ ክርስቶስ ሲመጣ ሲያይ ያንን በደብረ ሲና የነበረውን ይረሳዋል፣ ትዝ አይለውም። ምክንያቱም ይሄኛው በመገረም ያኛውን መገረም ይሽረዋል። ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 3 ላይ እጅግ የሚበልጠው ነገር ያኛው የሚበልጠው ነገር እንኳን ክብሩን አጥቷል ብሏል። የኦሪቱ ስርዓት ሁሉ በክርስቶስ መምጣትና በክርስቶስ ባደረገው በሐዲስ ኪዳኑ የጸጋ ምላት በኩል ያኛው ጸጋ ነው፣ ረድኤት ነው። ያኛው ጸጋው ረድኤቱን ሸፍኖታል እንዳለ የነ ሙሴና የነ ኤልያስ መገረም በተራራ ውስጥ ሁሉ እንደዛ መሆን ራሱ በክርስቶስ መምጣት ይረሳል ማለት ነውና እኛ ደግሞ የምንጠብቀው ወደ ሲና አይደለም። እኛ ደግሞ ወደ ኮሬብ ተራራ አይደለም የምንጠብቀው። እኛ የምንጠብቀው ክርስቶስ የሚመጣበትን ነው። ዕብራውያን መልእክት ምዕራፍ 12 ላይ እንዳለው የቅዱሳን ህብረት ወደሆነ ወደ እግዚአብሔር ከተማ ለመድረስ ስለሆነ እኛ የምንጾመው ጾማችን በንጽህና በፍቅር አድርገን ወደ ፋሲካው እንድንደርስና ወደ ፋሲካው እንድንገባ በውስጣችን ያለው የክርስቶስን ያስነሳው የእግዚአብሔር መንፈስ እኛንም እንዲያስነሳና ለሞተው ህይወታችን ህይወትን እንዲሰጠው ማድረግ ይኖርብናል። ህይወታችን ሁል ጊዜ በንስሐ መመላለስ ይኖርብናል። ያለ ንስሐ ምን ማለት ህይወት የለም። ንስሐ እመ ህይወት ናት፣ የህይወት እናት ናት። ንስሐ ሲባል ደግሞ ካህኑ ጋር ሄደን መግባት ብቻ አይደለም። በሌላ በኩል ንስሐ ግን የማያቋርጥ እድገትና የማያቋርጥ በምናደርገው ነገር የሚደረግ የህሊና ጸጸት ነው፣ የህሊና ምልሰት ነው። ወደ እግዚአብሔር መመለስ፣ እግዚአብሔርን መውደድ። ደካማ ከሆነ የእግዚአብሔር ፍቅራችን በማሳደግ ወደ እግዚአብሔር ከፍ ወዳለው ወደ እግዚአብሔር ፍቅር ማሳደግ። እምነታችን ደካማ ከሆነ ያን ደግሞ ከፍ ወዳለው እምነት ማሳደግ። ንጽህናችን ደካማ ከሆነ ንጽህናችንን ማሳደግ። እኛ ላይ ሆነው እኛን ይዘው ንጽህናችን የሚያጎርፉትን ነገሮችን እየነቀሉ መጣል። ቅድም ያልናቸው ጸጋዎች፣ በረከቶች ሁሉ እናያለን። በደስታም ከሱ ጋር እንኖራለን። በእርሱ በስጋው በኩል ወደ ቅድስ ለመግባት ድፍረት አለን ያለው ቅዱስ ጳውሎስ ለዚህ ነው። በክርስቶስ ካመን ጥምቀት ከፈጸምን ስጋውና ደግሞ እየተቀበልን ካለን ስነ ምግባራችን አሳድገን በንስሐ ህይወት የምንመላለስ ከሆነ ዝግጁ ነን፣ ድለዋን ነን ማለት ነው። ክርስቶስ ዛሬ እንኳን ቢመጣ ለመቀበልና እሱ ጋር ለመኖር እንመቃለን። ያን ጊዜ በድፍረት ሆነን በልቡናችን ወደ እግዚአብሔር ጌታ ኢየሱስ ሆይ ተሎና ብለን መጮህ እንችላለን። ሐዋርያቱ እንዳሉት ማለት ነው። ወደዛ ለመሄድ እንናፍቃለን። ይሄን የምናገኘው ግን መጀመሪያ ምን ስናደርግ ነው? ራሳችንን ስናዘጋጅ ነው። አረጋዊ መንፈሳዊ እንዳለው ለእግዚአብሔር የሚገባ ቤት የሚገባ ጌጥን አጊጦ መገኘት ያስፈልጋል። ጾም ደግሞ ይህን ማድረጊያ ነው። ይህን ማሳመሪያ ነው። የቤታችንን ማስዋቢያ ነው። ጾም፣ ጸሎት እነዚህ በሙሉና አሱበን ንጉሱ ሲመጣ እንዳናፈር በልባችን አዳራሽ እሱን ለመቀበል እነዚህን በሙሉ ፈጽመን ምግባራቱን ጠብቀን በሕግጋቱ በኩል ተመርተን ፈቃዳችን እንደ ፈቃዱ አድርገን መኖር ይጠበቅብናል።